አለቱን ሙሴ ሲመታው ውሃ ያፈልቃል፣ እስራኤል ይጠጣሉ። ያ ጎኑ አለቱ ሲመታ ውሃ ያፈለቀው አለት ጎኑ በጦር ሲወጋ የምንጠጣውን ደም የምንጠመቅበትን ውሃ ያፈለቀልን የክርስቶስ ጎኑ። ለዚህ ነው ቅዱስ ጳውሎስ ተርጉሞ ይከተላቸው ከነበረው ከዛ ከመንፈሳዊ አለት ጠጥተዋል። ያን ማለት ክርስቶስ ነው። ለዚህ ነው መድኃኒታችን ኢየሱስ በዮሐንስ ወንጌል 19:34 ላይ እንደተጻፈው ጎኑ በተወጋ ጊዜ ነገር ግን ከጭፍሮች አንዱ ጎኑን በጦር ወጋ፣ ወዲያውም ደምና ውሃ ወጣ ይላል። ይህን ያደረገልን አምላካችን የተመሰገነ ይሁን። ስለዚህ አለቱ እየተመታ ውሃ እየፈለቀ ከጥም ይረኩ እንደነበረ ሁሉ አማናዊ አለት ክርስቶስ በአዲስ ኪዳን ሲመታ ጎኑ በጦር ሲወጋ እውነተኛው የሕይወት ውሃ ፈለቀልን። እውነተኛው የሕይወት መጠጥ ደሙ ፈለቀልን። ለዚህ ነው ጌታችን ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ ያለው፣ የሕይወት ውሃን እንዲሁ ይውሰድ ያለው። ለዚህ እውነተኛው ውሃ ከጎኑ ፈልቆልናልና ጌታችን በተሰቀለ ጊዜ ከተደረጉት ተአምራት አንዱ የአለቶች መሰንጠቅ ነው። ለምን ይመስላችኋል አለቶች የተሰነጠቁት? ምሳሌ ሆነልነት የነበረው እኛ አለቶች ምሳሌ ሆነለት የነበረው አማናዊ አለት መጥቷል እያሉ ነው። እስከ ክርስቶስ መምጣት ድረስ አለቱ ሲመታ ማፍለቁ ያው በብሉይ ኪዳን ምሳሌ ነው። አሁን ግን እውነተኛው አለት መጥቷል ያለው ለዚህ ያን እየመሰከሩ